አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ለየት ያለ ቪዲዮ ነው ያመጣሁላችሁ ማለት ነው። አንድ ጀግና ወጣት ለሚስቱ የሰራላትን ቤት ሊያስጎበኘኝ አግኝቼዋለሁ ማለት ነው። እና ግን ይሄንን ጀግና ይሄንን ምርጥ ቪዲዮ እሱን ማመስገን አለባችሁ። ላይክ ሰብስክራይብ እያደረጋችሁ ቻናሉ ማደግ አለበት። ሁለተኛ ነገር ይቺን ያገባ ወንድ እድለኛ ነው ማለት ፈልጋለሁ። ወደ ቤቱ ሀያ ቤተሰብ ማለት ነው። እስኪ ይቺን ቤት ተመልከቷ እስኪ ማሻአላህ። ይሄ የት ነው ብላችሁ አታምኑ። እና እስኪ ውስጥ ልግባና በዚህ አጋጣሚ ጅብሰን ማሰራት የምትፈልጉ ሰዎች ካላችሁ ይሄን ቤት እንዴት እንደተሰራ ታዩና ቤታችሁ እንትን እንድለ የምትፈልጉ እስኪ እንግባ ወደ ውስጥና والله ما شاء الله والله በጣም ያንተ ሚስት እድለኛ ነች፣ እድለኛ ነች። ውድ ቤተሰብ ማለት ነው እውነት ለመናገር የባለ እዚህን ቤት ሚስቴ ውጭ ናት ብሏል። ወላሂ ማለት ነው በጣም እድለኛ ነች። ባሏ እዚህ እየሰራ ነው ያገኘሁት። እስኪ ፈቃደኛ ከሆነ ውስጡን ገብቼ ላሳያችሁ ነው ማለት ነው። እንዴ እንግዲህ ተመልከቱ። ይሄ ሳላ ነው ማለት ነው። የባለ እዚህ እንግዲህ ምናልባት ቻናሉን ታይዋለሽ። ይሄ እንትን ነው መኝታ ወላሂ ማሻአላህ ምርጥ አድርጎ ነው የሰራው። ይሄ በዚህ በኩል ያው ኩሽና ምናምን ነው። ይሄ ማለት ነው ማሻአላህ ያው እንግዲህ በሩ ይሄ ነው። ያው ቀለሙ ይነሳል። ይሄ መኝታ ክላስ ነው ማለት ነው። ማለት ገና እንትን አላለህም። ያው የመብራት ስለሌለ ነው። እቺ ደግሞ ወይ እንግዳ ምናምን ሆናለች። ወላሂ ማሻአላህ ያው ጅብሰን ማሰራት ለምትፈልጉ ሰዎች የተመለከቱ ያው መብራት ስለሌለ ነው። ይሄው እንግዲህ ባለቤቴ ውጭ ናት ብሏል። እድለኛ ነች ነው የምለው። ወላሂ ማሻአላህ ብያለሁ። ወላሂ ማሻአላህ ያውጭ ወደዚህ መግቢያ ክላስ ነች። والله ما شاء الله لفتهم القرها ይሄና አሁን ሙሉውን ስንት ወሰደበት? ከቀለሙ እስከ ጅብሱ እስከ ቀለሙ እስከ ጅብሱ የዛን ሰዓት ጅብሱን አሁን ሰርኩ ቀለሙ ዘመኑ والله አሁን ዘንድሮና ምናምን ልዩነት አለው። በጣም ነው የሚያምረው والله አሁንማ እኮ እስከ 4 ከምናምን እያሉ ነው። እኔ ቃላት የለኝም ወላሂ። ይሄ ቤት ወላሂ ማሻአላህ የባለ እዚህ ቤት በጣም እድለኛ ነሽ። ባለቤቴ ውጭ ሳውዲ ናት ነው እንደዛ ብሎኛል። እንግዲህ ይሄን የመሰለ ግቢ ሰርቶ ይኸው በዚህም ተመልከቱት ቤቱ። በዛም ኩሽን አለ በዛም እንትን ብሏልና እኔ እስቲ ፍቃደኛ ተሆነ እንትን እንለዋለሁ ማለት ነው።
ማሻአላህ ነው። ያው ቤቱ ከውጭ ማለት ተፈለግሽ እንግዲህ አረብ ሀገር ያለች እህት ናት። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እንደዚህ ምርጥ ምርጥ ሰው ካገኘሁኝ ለእናንተም እንትን እያልኩ አሳያችኋለሁ ማለት ነው። ያ ሳትር ያ እስቲ እዚህም አለ ልግባ። ይሄን ቤት ነው አብቅቶ በነገራችን ላይ ይሄ እንኳን ጅብሰን ባይሆንም ጅብሰን አይደለም። ይሄ እንኳን ግን እንደዚህ ከሆነ እንትን ቤት ማሻአላ ኮርኒሱ ዝም ብሎ እንትን ነው ኬሻ ማለት ነው። እና ማሻአላ ወላሂ ምርጥ ቤት ነው የሰራኸው። ቆጣሪ አልገባም ወደዚያ ወላሂ ሀቂቃ ማለት ነው። እድለኛ ነች ወላሂ እውነቴን ነው ማለት በጣም እድለኛ ናት ወላሂ እድለኛ ናት። ስንት ሰው አተን አይደል እንደ ሰው ሁላ መስራት ፋይዳ የለውም ሰው ከሌለ። ያው አልሐምዱሊላህ በሰዓቱ መምጣቴ ነው። ከሰራሁም እሰራለሁ ቤቴን አስተካክዬ ሁኔታውን አይቼ እና ቤተሰብ ያንን ቤት አይታችኋል እንግዲህ ተመልከቱ። ይሄ ምሪት ነው አሉ በነገራችን ላይ እና ማሻአላህ እኔ እንግዲህ እየዞርኩ እያየሁ ነው ሀገሩን ማለት ነው። በዚህ አጋጣሚ ይሄ ምሪት ነው ምሪት ቦታ ነው በነገራችን ላይ። በቀጣይ ቪዲዮ ካልሰራሁኝ እሺ ቤተሰብ ያው ይሄ እንግዲህ ወደ ሩፋ አካባቢ ነው። እኔ እውነት ለመናገር በጣም ነው የገረመኝ። በአገር ሁላ ቤት ነው ተሰርቶ እንደው በነፃ እንኳን የሚቀመጥልን ሰው እናገኝ ብትል እንኳን አታገኝም። አሁን ወደዚህ አካባቢ ቤት ብቻ ነው ግን በጣም እንትን ነው እና በጣም ነው የሚገርመኝ ያለ ቤት ተሰርቶ እንደምታዩት አልፎ በጣም ሩቅ ሄጃለሁ። ኢንሻአላህ በቀጣይ ቪዲዮ ታዩታላችሁ። ግን በዚህ አጋጣሚ ላይክ ሰብስክራይብ ያደርጋችሁ የምትፈልጉትን ነገር ያው ኢንሻአላህ ብዙ ሰዎች እያያችሁ ነው እና ቻናሌ ማደግ አለበት። በቅርብ ወደ 50 ሺህ መግባት አለብኝ ቤተሰብ። ኢንሻአላህ በቅርብ ደግሞ ለሚ ሄዳለሁ፣ ከለሚ መካነ ሰላም ሄዳለሁ እና ስለዚህ መሬት ላይ ያለውን እውነታ አሳያችኋለሁ ማለት ነው። እና አሁን ይሄ ቤት የአረብ ሀገር ቤት ነው። ገና እንግዲህ እዚህ ገጠር ላይ ማብራት ገና አልገባም። ማብራት ወደዚህ አካባቢ ገና ነው፣ ገና አመልክተዋል እንጂ ገና ነው። ምርጥ ቤት አለ በነገራችን ላይ አሁን ሰዓት በጅብሰን በተለያየ ነገር ቤቱ እያበደ ነው። ግን ያው የገባበት የለም ማለት ነው። ቤት ደግሞ ተሰርቶ ተቆመ ካለ በኋላ ሰው ያስፈልገዋል። እና ሁላችሁም እንግዲህ ያው የለፋችሁ እንደው በነፃ እንኳን ሰው የሚቀመጥ ቤታችሁን ጠብቆ የሚቀመጥ ታገኛችሁ እድለኛ ናቸው ማለት ነው። ምክንያቱም ይሄ እንደምታዩት ተገርፎም ተብሎ ቤቱ ወላሂ ብዙ ታሪክ እየሰማሁ ነው ማለት ነው። አሁን በውስጥ እንኳን እየደወሉ ብዙ ሰዎች ታሪካቸውን ያካፈሉኝ ነውና አንዳንዴ እንደዚህ አይነት ነገር ላይ ስሰራ ትንሽ ያው አለ አይደለ የኛ ሰው ምቀኛ ነውና ትንሽ እንትንም እንዳይለኝ አይ ነገራቶችን ከግራም ከቀኝም በማሰብ ነው። ይሄ ወደዛ እዛ ማዶ የምታዩት ፊት ለፊት ከተማ ነው። ያ የት መሰላችሁ? በሸንበቆ መንደር ማለት ያ ሸንበቆ መንደር ነው። ይሄ በወዲህ ነው በሩፋ በሃይስኩሉ ጀርባ ማለት ነው። እና አገር ሁላ ቤት ነው በነገራችን ላይ። ይሄ ከእንትን ወደዛ ምሪት አይደለም ዝም ብሎ ሰው መሬት እየገዛ እየተሰራ ነው። እንግዲህ መንግስትን ፈጣሪ ያሳዝነው። ምክንያቱም ያ ነገር እንትን ቢል ይሄ ሁላ የአረብ ሀገር ለፍተው ይሄ የአረብ ሀገር ብር ነው፣ ምንም ጥርጥር የለውም። የአረብ ሀገር ብር ነው። ሁሉም እየጠየኩ ነው፣ ኢንፎርሜሽን እያጣሁ ነው። ያው ቤተሰብ ዝም ብሎ ይገዛል ይሰራል ማለት ነው። ህገ ወጥ ነው። ጣላላ ይሄ ወደዚህ ያው እንግዲህ እና እንደው በቀጣይ ቪዲዮም አሳያችኋለሁ ያለውን እውነታ ማለት ነው። ውድ ቤተሰብ ይሄንም ያገኘሁት ልጅ አላመሰግን አላልፍም። ሚስቴ ኳይት ናት ብሎኛል። እንግዲህ የሰራላት ቤት ለእሷ ብቻ ሳይሆን ለእህቷም ሰርቼላታለሁ ብሏል። ምናልባት እሺ ካለ ደግሞ እንግዲህ አቅርብልና ምናምን እስቲ እንትን አይቼ ፈቃደኛ ከሆነ እዛው ሄጄ ፈልጌ እስኪ ያለውን እውነታ ምርጥ ጀግና ወንዶችም ካሉ እነዛን በሚዲያ አቀርባቸዋለሁ ማለት ነው። ግን እስከዛው ድረስ ቻናሉ ማደግ አለበት። የእናንተ ሀሳብ መንሸራሸር አለበት። ብዙ እህቶቻችን እንደምታለቅሱ አውቃለሁ።
ግን እንግዲህ አላህ እናንተንም ልቦና ይስጣችሁ ባሎቻችሁንም ልቦና ይስጣቸውና አንዳንዴ በጣም ከባድ ነው ለመናገር ይዳግታል። የምሰማው የማየው ነገር በጣም ነው የሚያሳፍረውና ኢንሻአላህ በተቻለኝ አቅሜ ድምጽ ሆናችኋለሁኝ። አላህ ሁሉንም ሀገራችንንም እኛንም ሰላም ያደርገን። በቀጣይ ቪዲዮ እስከምንገናኝ ግን ላይክ ሰብስክራይብ እንዳይነሳ። እወዳችኋለሁኝ። ምርጥ ቤት አገሩን ያለውን አንዳንድ በቀደበታ ወግዲ መሃልም ቀርጨው ነበርና መሃልና ዳሩ አንድ አይደለም። ይሄን ማወቅ አለባችሁ። መኖር ከፈልጋችሁ ወጣ ይሄ መሃሉ አቧራ ነው ባለውም መሬት አየሩንም ታውቁታላችሁና በዛም ጭምር ይመስለኛል መሃሉ በጣም የሚያስጠላ ነገር አለ። እንግዲህ መሃሉ ለመኖር ሳይሆን ለስራ ነው። እናንተ መኖር ከፈልጋችሁ ወደ ገጠር ስለሆነ እና መኖሪያው ገጠር ነው እንጂ መሃሉ ዝም ብሎ ለስራ ነው። እንግዲህ በቀጣይ ቪዲዮ ስተመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።